ነገር በጣም ከባድ ነው ማለት ለዚህ ሁሉ ነገር ምክንያቱ እኔ መሆኔ ደግሞ ከምንም በላይ ያንገበግበኛል ተረዳኝ አንድ ሆስፒታል አንድ ሐኪም ቤት ነበረን እንግዲህ አንድ አጥር ነው አንድ ግንብ ነው የሚለየን የነበረው ከሷ ጋር የነበረው ሁኔታ ያው በጣም ነው የጎዳት ማለት ነው ጥይቱ በጣም ነው አጉል ቦታ ነበር የመታት ማለት ነው ያው ራሷንም ሳታውቅ ብዙ ቀናቶች ቆይታለችና እሷን የመሰለች ሚስት አቶ መኖር በራሱ ለሱ ከገባው ቅጣት ነው እዛም ማለት በዚህ ለዚህ ሁሉ ከዚህ ሁሉ ነገር መፈጠር ጀርባ አንድ ምን ያለውበትና ምንም አንዳቸው ምንም አይነት መጥፎ ፊት አላሳዩኝም ሁሉም የኔ ጉዳት ገብቷቸው የኔ የነበርኩበት ነገር ገብቷቸው እንደውም እኔ ነበር ሲያጽናኑኝ የነበረውና ሲጀመር ምን እዚህ መምጣት አልነበረብኝ ለዚህ ሁሉ ነገር ተጠያቂ ሆነው እኔ ምን እንደምል በፍጹም አላውቅም አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም አራዳ ፓርክ ፊት ለፊት ለመኖሪያ ወይም ለኢንቨስትመንት ቤት ለመግዛት ያሰባችሁ ስልክ ቁጥር ለመያዝ ተዘጋጁ 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የዘመናዊ ቤት ባለቤት መሆን እንደሚችሉ ያውቃሉ ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቱን እየገነባ ይገኛል የልጆች መጫወቻ ጂምና ስፓ የመዋኛ ገንዳ የደህንነት ካሜራ የመኪና ማቆሚያ ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር እንደየምርጫው ከባለ አንድ እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን ምን ይሄ ብቻ 100% ለሚከፍሉ ደንበኞች እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል ይህም ማለት በ65% አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ ያስተውሉ ያለሙት ውስን ስለሆነ ቀድመው በድርጅቱ ስልክ በመደወል መመዝገብ ይችላሉ ሰላም ውድ የቻናሌ ተከታታዮች እንደምቆያችሁልኝ እንግዲህ ዛሬም በድጋሚ ተገናኝተናል እንግዲህ ከዚህ በፊት በነበሩ ቪዲዮዎች እንደተከታተላችሁት በጣም ያላሰብናቸው እኛም ያልጠበቅናቸው ብዙ ጉዶች ተፈጥሯል እንግዲህ ከዛም ነገር ወተን ዛሬ ላይ የተወሰነም ቢሆን እኔም ደህና ሆኜ እንግዲህ ስራዬን ለመቀጠል ችያለሁ በዚህ ሁኔታ ውስጥ ግን ያው እንግዲህ ከዚህ ቀደም እናንተ እንደተከታተላችሁት እንደተመለከታችሁት እኔ እንግዲህ በጥይት በሳሚሻኛ በተኮሰው ጥይት ተመትቼ ነበር ያው ከዛም ነገር እንግዲህ በእግዚአብሔር ፈቃድ ሆኖ እኔ ላገግም ችያለሁ ያው በሁኔታው ላይ እናንተ እንዳያችሁት ያ ነገር ሲፈጠር እንግዲህ ባለቤቱም ላይ ሳሚሻኛ ጥይት ተኩሶ ነበርና ያም ነገር በሆነበት ሰዓት እንግዲህ ሁለታችንም በአቅራቢያ በሚገኝ ሆስፒታል ነበር እኩል የገባ ነው እንግዲህ እኔ እግዚአብሔር ፈቅዶ ላገግም ችያለሁ በሚያሳዝንና በሚያስደነግጥ ሁኔታ ግን ያው እኔ በጣም ብዙ ጊዜን ሰጥቼ ስከታተላት ማድረግ ያሉብኝም ነገሮች እያደረኩኝ እንግዲህ መድኃኒትም ብዙ መግዛት ያሉብኝን ነገሮች እየገዛሁኝ ሂሩትን የሳሚሻኛን ባለቤት እንግዲህ ለመንከባከብም ለመጠየቅ ሞክሬ ነበር ከወጣሁኝ በኋላ ከዛ በኋላ ግን የሰማነው ነገር በጣም የሚያስደነግጥና ልብ የሚነካ ነገር ነበር ሁላችንም ያልጠበቅነው ድርጊት ነው እሷ ላይ የተፈጸመው ያው ያ ነገር ሁሉ ከሆነ በኋላ ብዙ ልፋቶችን እኛም እንግዲህ እሷ ላይ ካደረገን ካፈሰሰን በኋላ እንግዲህ ህይወቷን መታደግ ማትረፍ አልቻለም ይህንን ነገር እኔ ከወጣሁኝ በኋላ ሲሰማ በጣም ነበር ያሳዘነኝ በጣም ነበር የደነገጥኩ እንግዲህ ልፋታችንን በጣም ነበር መና የቀረው እንግዲህ ብዙ ነገሮችን ያደረግነው ለሷና ለሜላት ነበረ ያው ሜላትን ማዳንም ብንችል ሂሩትን ግን ልናተርፋት አልቻለም ይሄም ነገር በጣም አሳዝኖኛል እንግዲህ ዛሬ ላይ ያው ስርዓተ ቀብሯም ተፈጽሟም ሁሉም ነገር አልቋል ሜላት በጣም በሚያሳዝን ሁኔታ ላይ ነው የምትገኘውና እሷን ምን ብለን ማጽናናት እንዳለብን አናቅም ይሄን ሁሉ ነገር ደግሞ ያደረሰውን ሳሚሻኛ ያው መያዛችን አይቀርም እምላችሁ ይሄ ዛቻ ምናምን ነገር ሳይሆን ቀጥታ ሄደን እሱን እንግዲህ ማድረግ ባሉብን ነገሮች በሙሉ ተከታትለን እንይዘዋለን ግን አሁን ላይ የሚቀድመው እንግዲህ ሜላት ብዙ ነገሮች እንደደረሰባት እናንተም ተመልክታችኋል አይታችኋታልና ከዛ ሁሉ ነገር ውስጥ ሳትወጣ ነው ደግሞ ይሄም ነገር የተፈጠረባትና በጣም ተደራራቢ ሀዘን እንደሚሆንባት አንጠረጥርም እርግጠኛ ነን እና እሷንም እንዴት ማጽናናት እንዳለብን አሁን እንግዲህ ከዘውድ ጋር እያሰብንበት ነው እሷንም በቻለው አቅም እናጽናናታለን ማድረግ ያሉብንም ነገሮች እናደርጋለን ከጎኗ ሆነን እስኪ ይሄ ሁሉ ነገር እንዴት ሊፈጠር እንደቻለ እንዴትስ እሷ ልታርፍ እንደቻለች ያለውን ነገር ያው ከሐኪሞች ከዶክተሮች ለመጠየቅ ሞክረን ነበረ እነሱ ግን ያው ለቀረጻም ፈቃደኛ ስላልሆኑልን እነሱ ማናገር አልቻለም እስቲ ምንድነው የተፈጠረው የሚለውን ነገር ከሜላት ጋር ትንሽ ቆይተን የምንሰማ ይሆናል እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ሁኑ እናቴ ከሞተች በኋላ ኃላፊነቱ የተሰጠው ለሱ ነበር በዛ ምክንያትም ነበር ነው ወደዚህ የመጣሁት እንዴ ይቆረጣል እንዴ ውሻነ ደግምላለው ለከስከስ ውሻ ሲሰኛነ አከፍታለሁ አንተ ደግሞ አገባ ስነ ስርዓትን ይዘተቀመጥ ማን አንተ 50 አስገርፋለሁ ስነ ስርዓትን ይዘተቀመጥ ቆይ እቺ ልጅ ምን አደረገች ስለኔ ማንነት ታውቃለህ ግን ያው ለስላም ከራስ በላይ ያውቃል ማ አርፈ ተቀመጠና በስነ ስርዓት ነው በቤት ታስደበድብኝ ነው ተራሽ ሱማ ክብር ነው መደብደብ ክብር ነው ያልገደልኩህ ምን ይሆኝ ነው እሺ ነገርኩ ከፍታለው ስላፊ አንተ ልታዘኝ አትችልም
ቤቴ መጥተህ እንደምትኖር አትርሳው እሺ ስራተን ይዘህ ተቀመጥ በውሻ ተቀመጥ ትለኛለህ አታፍርም ደግሞ እንዴ አንጠልጥዬ ነው እዚህ የምሄደው እኔ ስለሆንኩኝ ነው አክብሬ ያዋራው ማንነት አታውቅም አርፈ ትክክል አንተ ማንነትማ ማንንም ሰው ሊያውቀው አይችልም ምንድነው የምታወሪ ምን ሰምተሽ ነው ምን ሰምተሽ ነው ነገርኩህ እኮ አንተ ማለት ከገዛ ከእህት ልጅ ጋር ካደራ ልጅ ጋር የተጋደምኩ ውሻ ነህ ምንድነው የምታወሪው ውሻ የሌሎችን ሴቶች ተው ምን አባል ታረጋት ነው ምን አባል ተቀመጪ ዞር በለው ደዛ አትነካትም እስከ ዛሬ ስላላወቅኩ ነው እሺ አንቺ ዞር በይ ነገርኩህ በቃ ተረጋጋ አንተ በቤቴ ከተሽ ነው ታስደብድብኝ ይደብድብህ ተቀመጥ ውሻ ካሜራ ማን ይዘውጣ ተቀመጥ አፏን ተነካት መስሎሃል ገልሻለሁ እሺ ማንነህና ወንድነህ አንተና ግደለኝ ልክስክስ ቆሻሻ አንቺ ተረጋጊና ተቀመጭ ሂሩት ተቀመጭ ሰው ይመስላል ቆሞ ሲሄድ እንደዚህ እገልሻለሁ ወንድ ነበርክ እሱንማ ብታረግ ሄዶ በየሜዳው ከሴቶች ጋር ከመልከስከስ እኔ መግደል ወንድ ያደርግ ነበር በጥይት ካለ ነገርኩህ ወንድ ነህ ግደለኝ ወንድ እንደሆነ ካሳይሻል ሜላት እንደምታስፈራራል ታስፈራራል ሰማኛለህ አንተንም ነው እሺ አታውቀኝም ይኸውልህ እኔ ልነካኝም አትችልም እኔ ጫፌ ላይ አደርሰም እሺ እናያለን ገባህ አንቺ ውሻ ቆይ እኔ ውሻ አንተ ትንሽ አታፍርም እኔ ውሻውማ አንተ ነህ ጠርተሽኝ በቤት ታስደበድብኝ ቆይ እነማን ናቸው እነዚህ ሰዎች ካሜራ ምናምን ይዘው መጥተው እዚህ ቤት ምን ያደርጋሉ ቢሆኑ ምን አገባ በቤት የፈለኩት ማስገባት ይችላል አንቺ ደግሞ ቆይ እሺ ገጠር አምጥቼ እዚህ ባኖርኩሽ ወይኔ ምን እንደነገርሻቸው ባላቅም ቆይ እገልሻለሁ እሺ ገጠር የማይመጣው ልክስክስ አንቺም አይቀርልሽም እሺ ትሰሚኛለሽ ታውቃለህ እንደሚዘስተ ሰው ነብዬ እስከ ዛሬ አንተን አቅፌ መተኛቴ እንዴት እንደቀፈፈኝ ቆሻሻ አስወጫቸው መውጣት ካለብህ አንተ ነው የምትወጣው ደግሞ አትወጣም ህግ ነው የሚጠይቀው ለዛ ነው እስር ቤት ነው የምትወረወረው ወንድ ነህ ማንንም ማስወጣት አትችልም ናውጣ ተቀመጥ አርፈህ ናውጣ ናውጣ ተቀመጥ ናውጣ አርፈህ ተቀመጥ ካሜራውን አጥፋው አንተ አጥፋው ካሜራውን አጥፋው ምንድነው የምትቀመጠው እነማን ናችሁ አላቃችሁ ሙቱልኝ በአንተ ቤት ጉልበተኛ ሆነሃል ካንተ የሚባሳለሽ አረ ወይኔ ሳምሶን አንቺ አላወቅሽኝም እሺ እገላችኋለሁ ማንንም አትገል አሁን ተረጋጋ ለምን ጠይቅ ጥያቄ ብቻ መልስ ስጥ ሌላ አለባሌ ነገር ሌላ አብላው ነገር ወይ ምንድነው ሰምታችሁ የመጣችሁት ምንድነው መረጋጋት የሚባል ትንሽ አልፈጠረብህ ምንድነው ሰምታችሁ የመጣችሁት ምንድነው የፈለጋችሁት እንጂ አሁን እንኳን ነፈር እየነገርን ነው ያረከው እዛ አትፈትብኝ ልክስክስ ዝም በይ ውሻ ቆሻሻ ፈለጋችሁ ምንድነው በላይ የያዝነው መረጃ ምንድነው ያዛችሁት ቢያንስ አደራ አለብኝ እንኳን ብለህ ትንሽ አይሰማህም አይተናል በቃ ሜላት ላይ የምታረሰው ነገር በሙሉ አይተናል ተቀመጭ ምን አባልከው እንዴ ወይኔ ትንፋሽ ዋለ ወይኔ ገደሏል ወይኔ ሰላም ውድ የቻናሌ ተከታታዮች እንደምን ቆያችሁ እንግዲህ ዛሬ ላይ የተገናኘነው በጣም በጥልቅ በሆነ ሀዘን ነው በእንደዚህ አይነት ሁኔታ ላይ ባንገናኝ በጣም ደስ ይለኝ ነበረ እንግዲህ ምላችሁም ነገር የለኝም ዛሬ ቃላቶችን ማጥሮኛል ብዙ ነገሮችን ጥረን ብዙ ነገሮችን ለማድረግ ሄደን ብዙ እሷን ለማዳን ጥረን እንግዲህ እንደተመለከታችሁት ዛሬ ላይ ግን እንግዲህ አንድ ነፍስ ከእጃችን አምልጧል ባልጠበቅነው ባላሰብነው ሁኔታ ላይ እንግዲህ ከእጃችን ወጣለች ያቺም ሴት እንግዲህ ሂሩት ነች ያው ሀዘኑ መቆጣጠር አቅቶናልኛ አላሰብንም አልጠበቅንም እንደዚህ ይሆናል ብለን ምንም ነገር በቃ ምላችሁ ምንም አልጠበቅንም ነበር እንደኔ ድና አገግማ ትወጣለች ብለን ነበር ያሰብነው ያም ነገር እንግዲህ ፈጣሪ ሳይፈቅደው እሷ ልታልፍ ይችላልች ዛሬ ላይ በጣም በጥልቅ ሀዘን ውስጥ ነው እንግዲህ ሜላትም የምትገኘው እኛ ሙሉ አባላቶቻችን በጣም በጥልቅ ሀዘን ነው የምንገኘውና ትንሽ እንግዲህ ሀዘኑ መረገብ ሲል ሰልስቱ ላይ የተገኘነውና የተወሰነም ቢሆን ሜላትን ማጽናናት መጠየቅ አለብን ብለን የተገኘነው እሷ አሁን ብቻዋን ነው የምትገኘው ከጎኗ ማንንም ሰው የላትም እንግዲህ ቀብሩንም ያው ለእናንተ ቀርጸን ለማስተላለፍ ሞክረን ነበር እንግዲህ ያ ነገር እንግዲህ ሊሳካልን ስላልቻለ ነው ሁሉንም ነገር ለእናንተ ያላስተላለፍ ነው አሁን እንግዲህ የምንገኘው እዚሁ የነ ወይዘሮ ሂሩት ቤት ውስጥ ነው ሜላት እንዴት ነሽ ገና ደሞን እየሞከርኩ ነው
ምንም ማለት ያው ምንም ብንልሽ እንደማትጽናኝ ባንዴ እርግጠኞች ነን። ያው እግዚአብሔር እንግዲህ የሚወደውን ነው ያደረገው። እውነት ነው፣ ምንም ማድረግ አይቻልም። ግን በእንደዚህ አይነት ሁኔታ ሂሩት መሞት አይገባትም ነበር። በጣም መልካም ሰው ነበረች። ለኔ በእነዚህ ጊዜያቶች ውስጥ ያደረገችልኝ ነገር ከምንም በላይ ነበር። ዳግመኛ ሁለተኛ እናቴን እንዳጣው ነው የማስበው። በጣም ያሳዝናል። እንግዲህ ምንም ማለት ነገር ከባድ ነው የምንለውም ነገር በዚህ ሰዓት እኛም ጥልቅ ሐዘን ውስጥ ነው የምንገኘው። ያው ምክንያቱም ሂሩት ማለት እንግዲህ ይሄን ታሪክ ከጀመረን በኋላ እንደ ቤተሰብ ነበር አብራን ስትንቀሳቀስ የነበረው ከኛ ሰዎች ጋር። ያው እንግዲህ ባልጠበቅነው ሁኔታ ከልጃችን ልታመልጥ ትችላለች። ግን ደግሞ አንዴ የሆነው ሆኗልና እንግዲህ እኛ መጽናናት ነው የሚገባን ብዬ ነው የማስበው። ምክንያቱም እንደዚህ መሆናችን እሷንም እንግዲህ ነፍሷ በሰላም እንዳታርፍ ሊያደርጋት ይችላል። ስለዚህ አንቺ ሜላት ተረጋግተሽ እንግዲህ ለሷም እንግዲህ ጸሎታችንን እያደረግን እንግዲህ ነፍሷ በሰላም እንድታርፍ ለማድረግ ነው መሞከር ያለብን እንጂ እንደዚህ መሪር ሐዘን ውስጥ መግባት ላንቺም ጥሩ ነው ብዬ አላስብም። እውነታችሁን ማለት ልክ ነው። ፈጣሪ ወደደው ነው ያደረገው። ግን የሆነው ነገር በጣም ከባድ ነው ማለት ለዚህ ሁሉ ነገር ምክንያቱ እኔ መሆኔ ደግሞ ከምንም በላይ ያንገበግበኛል። እንደዛ ብለሽ ማሰብ የለብሽ። ለዚህ ሁሉ ነገር ምክንያት አንቺ ነሽ ማለት አይደለም። ሁሉም ነገር መሆን ስላለበት ነው የሆነ እንጂ አንቺ ምክንያት ስለሆንሽ ስላልሆንሽ አይደለም። ይህ ሰው እንግዲህ አብሯት ቢኖር ኖሮ አንድ ቀን ይሄን ነገር ማድረጉ አይቀርም ነበር ዞሮ። ስለዚህ አንቺ የዚህ ነገር ምክንያት ነሽ ብለን አናስብም። አንቺም ደግሞ እንደዛ እንድታስቢ አንፈልግም። ራስሽ እንድትወቅሽ አንፈልግም። ነው ግን ሲጀመር ምን እዚህ መምጣት አልነበረብኝም። ለዚህ ሁሉ ነገር ተጠያቂ መሆነው እኔ ነኝ። እኔ ምን እንደምል በፍጹም አላውቅም። እኔ እስካሁን እያመንኩኝ አይደለም። ደህና ትሆናለሽ ብዬ በጣም ተስፋ አድርጌ ነበር። ትድናለሽ ብዬ ነበር እንጂ በፍጹም ይሆናል ብዬ አልጠበቅኩም ነበር። ምን ማለት እንደምንችል አላውቅም። እንደው ለመጨረሻ ጊዜ ስታያት ሜላት ምን አይነት ሁኔታ ውስጥ ነበረች? ለመጨረሻ ጊዜ ሳገኛት ምንም ያናገረችኝ ነገር የለም። ግን እንደዚህ ተኝታ ነው ያየኋት። ሐኪሞቹን ስጠይቃቸው ግን ደህና ናት ማለት ደህና እንደምትሆን ተስፋ ሰጥተውኝ ነበረ እና እነሱን ተስፋ አድርጌ ነው እንጂ በሰዓቱ ምንም አይነት ንግግር ማድረግ አልቻልንም። ምንም አይነት ምላሽ የምትሰጥበት ሁኔታ ውስጥ አልነበረችም። ግን ሐኪሞቹ ምንም ተስፋ አላስቆረጡኝም። በቃ ደህና እንደምትሆን ነበር ሲነግሩኝ ነበር። እንደው ቤተሰቦች ሲሰሙ ይሄ ነገር በጣም ትልቅ ሐዘን ነውና የተፈጠረውን ነገር ሲያውቁ የሷን ቤተሰቦች አንቺን ቤተሰቦች እንደው ምንድነው ጋር ምላሻቸው? ያው በመጀመሪያ ባለፈው ላደርግ እንደሞከርኩ ስለተፈጠረው ሁሉ ነገር ውጪ ላሉት ቤተሰቦቼ ነበር የነገርኳቸውና እሱንም ነገር ሰምቶ ነበር። ያው ብዙም ሳይቆይ ደግሞ የሷ ማረፍ ተሰማ እና ያው ከዛ በኋላ እዚህ ጋር እንደምታዩት ከገጠር ያሉትን ዘመዶችን እኔ ለማጽናናት ነው እዚህ የመጡትና ከዛ ወደ ሀገር ቤትም እንድመለስ ይፈልጋሉ። ከዛ ደግሞ ፕሮሰሱን ጨርሰውልኝ ወደ እነሱ ወዳሉበት ሀገር እንዲሄድ ነው የሚፈልጉት። ወደ ካናዳ ማለት ነው? አዎ። እና አሁን እዚህ እነሱ ያሉት ያው የተወሰነ ጊዜ እዚህ ሂሩትም እንደምታዩት መጀመሪያ የምትኖረው ከባሏ ጋር ነበረ እና እኔ ነኝ ያለሁትና እሷንም ያቋሰቡት እሷንም የሚወዳት ሰዎች በጣም ብዙ ናቸው። ምክንያቱም በጣም መልካም ሰው ነበረች። ሁሉም ጎረቤት የሚወዳት ከዛም በፊትም ያደገችበት ሰፈር ነው። ስለዚህ ግዴታ እዚህ ጋር እኔ ተገኝቼ ሰዎችን መቀበል ስላለብኝ ነው እንጂ እዚህ ብዙ አልቆይም። ወደ ነበርኩበት እመለሳለሁ። ያው እንዳልኳችሁ ፕሮሰሱ እስከሚያልቅልኝ ድረስ ነው እዛ የምቆየው ማለት ነው።
አዎ እንግዲህ እያየን ነበር። እንግዲህ ስንገባም ቤተሰቦቿ በጣም መሪር ሀዘን ላይ ነው ያሉትና በዛ ሁኔታ ውስጥ ሆነው እነሱንም ኢንተርቪው ማድረግ አንችልም። እነሱ ጋር የሚኖረን ቆይታ ልክ አይሆንም። ምክንያቱም ሰው ሀዘን ላይ ሆኖ የራሱ የሆነ ቁስል ይኖረዋል እና ከነሱ ጋር ልናደርገው የምንችለው ቆይታ ስለማይኖር ነው። እንግዲህ አንቺ ታሪኩንም ከመጀመሪያው ጀምሮ ታውቂዋለሽ እና ከአንቺ ጋር ቆይታ ቢኖረን ያው የተሻለ ነገር ልትነግሪኝ ትችላለሽ ብለን ስላሰብን ነው እንግዲህ አንቺን ለማግኘት የሞከርነው እና እኛም ከልባችን በጣም አዝነናል። እንግዲህ ከዚህ በኋላ እንግዲህ በምትፈልጉት ሰዓት ከጎናችሁ እንደምንሆንና ባስፈለግናችሁ ነገር ያው ይሄን ነገር ግን እንደው እንድትነግሪኝ የምፈልገው ከዚሁ ጋር አያይዘሽ ይሄን ታሪክ ስትነግሪያቸው ማለት ሳሚሻን የተባለው ሰው አንቺ ላይ ሲያደርግብሽ የነበረውን ነገር ለሷም ላንቺም ቤተሰቦች ስትነግሪያቸው ምን አይነት ምላሽ ነበር የሰጡሽ? ማለት በመጀመሪያ ደረጃ ከሁሉም በፊት የሩትን ቤተሰቦች እጅግ አድርጌ ላመሰግናቸው ፈልጋለሁ። ማለት በቃ ከነሱ በትክክልም ከጥሩ ቤተሰብ እንደወጣች ያስታውቃል። ምክንያቱም በዛም አለ በዚህ ከዚህ ሁሉ ነገር መፈጠር ጀርባ አንድ ምን ያለውበትና ምንም አንዳቸው ምንም አይነት መጥፎ ፊት አላሳዩኝም። ሁሉም የኔ ጉዳት ገብቷቸው የኔ የነበርኩበት ነገር ገብቷቸው እንደውም እኔ ነበር ሲያጽናኑኝ የነበረውና የሆነ በጣም ትልቅ ቤተሰብ ነው ያላት። በዚህ አጋጣሚ አላመሰግናቸው ፈልጋለሁና እግዚአብሔር ያጽናችሁ ማለት ፈልጋለሁ እነሱንም እና በመጀመሪያ ስለ ሳሚ ስነግራቸው ቤተሰቦቼ እኔ እንጃ ያው ሁሉም እዛ ስለነበሩ ምን ማድረግ እንዳለባቸው ግራ ተጋብተው ነበር። ግማሹ ሊያምነኝም ፍላጎት አልነበረው። ማለት ግራ ይገባዋል። ቤተሰብ ስትሆን እንደዚህ አይነት ነገር በፍጹም አይጠበቅምና ሁሉም ግራ ገብቷቸው ነበር። ግን ደግሞ ያው ከበፊት ላይ ከነበረበት ባህሪም አንፃር ካሳለፈውም ህይወት አንፃር ሊያደርገው እንደሚችል አምነውኛልና ግን በቃ ወደ መፍትሄ ሆኖ የገቡት። ምክንያቱም ሁሉም ነገር እንዳለቀ ነገራቸዋለሁ። ያው እናንተ መታችሁ ልታግዙኝ እንደሞከራችሁ ምናምን ሁሉ ያለው ነገር በሙሉ ስለነገርኳቸው ያው እነሱም ደግሞ እንደ ቤተሰብ እንዳልኩ ሂሩቴ ባታርፍም ለውጥ የለውም። እነሱ ዞሮ ወደ እነሱ ወዳሉበት ሀገር ወደ ካናዳ እኔ ለመላክ ሲጀመርም እየተዘጋጁ ነው ያሉትና ወደ እርምጃው ነው የገቡት። ያው እናንተም ባደረጋችሁት ክትትል እነሱ እንደውም ፖሊስ ምናምን እዚህ የሚያውቁትን ሰዎች ምናምን ነገር እንትን ብሎ ሊያስይዙት ነበር የፈለጉት። ነገር ግን እናንተ ጋር ያለውን ነገር በደንብ ስላስረዳዋቸው እሱን ሀሳባቸውን እንትን ትተው ያው በፖሊስ ማለት ክትትል ላይ እንዳለ ምናምን ነገር በደንብ አስረድቻቸዋለሁና የሱን ነገር ወደ ጎን ተው እኔ ላይ ነበር ሲሰሩ የነበረው ምንድነው ማድረግ ያለብን ለሱ የሚለውን ነገር ማለት ነው። እና የነበረው ሁኔታ ይሄ ነበር የሚመስለው። በጣም ያሳዝናል። እንግዲህ ከዚህ በላይ በዚህ ሁኔታ ውስጥ ሆኖ ማውራት እነሱንም ማድከም ነው የሚሆነውና እንግዲህ ንጉስ የምትጨምረው ነገር ካለ ጨምረና ንግግራችንን እዚህ ላይ እንቋጨው። መልካም። ያው እኔ ማለት የምችለው ነገር ምንም ነገር የለም። ተረዳኝ። አንድ ሆስፒታል አንድ ሐኪም ቤት ነበረን። እንግዲህ አንድ አጥር ነው አንድ ግንብ ነው የሚለየን የነበረው ከሷ ጋር የነበረው ሁኔታና እንግዲህ ፈጣሪ የፈቀደው ነው የሆነው። ከዚህ በላይ ምንም ማድረግ አንችልም። እኛ የቻለውን ነገር በሙሉ ጥረት አድርገናል። አንቺም የቻልሽውን ሁላችንም ተረባርበናል። እንግዲህ እሷን ለማዳን ከገባችበት ነገር እሷን መንጭቆ ለማውጣት ያው በጣም ነው የጎዳት ማለት ነው። ጥይቱ በጣም ነው አጉል ቦታ ነበር የመታት ማለት ነው። ያው ራሷንም ሳታውቅ ብዙ ቀናቶች ቆይታለችና ያው መድኃኒቶቹ ይሰራሉ ያነቋታል ብዬ ነበር ስጠብቅ የነበረው። እኔም ድንገት እንግዲህ በስራ ላይ ያለን ነው እንግዲህ ዱብዳ ይሄ ነገር የገጠመንና ያው ይሄ ነገር በይፈጠር እኔ በጣም ደስተኛ ነበርኩኝ። በመፈጠሩ ግን አዝናለሁ። እንግዲህ እኛ እንደውም ከጎንሽ ምንም ሰዎች አይኖሩም ብለን ጠብቀን ነበረ። እንግዲህ ከክፍለ ሀገር የመጡ ሰዎች ካሉ ከጎንሽ እነሱም ቢሆኑ ይደግፉሻል፣ ያዘናኑሻል። እኛም በቻለው አቅም እዚህ እየመጣን ማገዝ ያለብን ነገሮች በሙሉ እናግዛለን። ሰዎቹም እንግዲህ ብዙ ናቸውና እነሱም እስኪሄዱ መተባበር ያለብንን እንግዲህ በሰብአዊነት እና በቀናነት ለማድረግ ፍቃደኞች ነን። አንቺም መበርታት መጠንከር ነው ያለብሽ። እንግዲህ በጣም ብዙ ነገሮችን ነው ለአንቺ መስዋዕት የተከፈለው። እንግዲህ ህይወት መስዋዕትነት የተከፈለውና
ጥሩ ልጅ ሆነሽ እንግዲህ እነሱን በሰማይ ቤት ባሉበት እንደምታኮሪ እንደምታስደስቺ ተስፋ እናደርጋለን። ካንቺ ብዙ እንጠብቃለን። እንግዲህ ሂሩትን ባንቺ ውስጥ ነው ከዚህ በኋላ የምናያት የምንመለከታት። አንቺ ገና ታዳጊ ነሽ፣ ምንም ነገር ያልጠገብሽ ሮጠሽ ምንም ነገር ያላየሽ ነሽና ብዙ ነገሮችን ታግለሽ እንግዲህ የእነሱንም እስካለሽበት ድረስ እየዘከርሽ ማቆየት ያለብሽንም ነገሮች የእነሱ ቅርሶች እያቆየሽ በቻልሽው አቅም እንግዲህ የእሷን ስም ታስጠሪ ልጅ እንድትሆኚ ነው እኔም የምመክርሽ። አላድክምሽ ነው ማለት የምፈልገው። እንደው መጨረሻ ማስተላለፍ መናገር የምትፈልጊው ነገር ካለ እድሉ ልስጥሽ። እናንተም ወንድሞቼ መናገር የምትፈልጉት ነገር ካለ እድሉ ልስጣችሁ። እኔ ያው ማለት የምፈልገው ነገር ልክ የህይወት መስዋዕትነት ነው የተከፈለልኝ ማለት እንዳልከው ነው። በትክክልም የህይወት መስዋዕትነት ነው የተከፈለልኝ ማለት የመጣሁበት መንገድ ቀላል የሚባል አይደለም። ያሳለፍኳቸው ስቃዮች ብዙ ናቸው። ግን ከምንም በላይ ሂሩትን በዚህ ሁኔታ ማጣቴ በጣም ነው የሚያንገበግበኝ፣ በጣም ነው የሚቆጨኝ። ግን ያው ፈጣሪ ለሁሉም ነገር ምክንያት አለው። ምናልባትም ከነበርኩበት ስቃይ እንደወጣ ያ ሁሉ ነገር እንዳልፍ መጨረሻው ይሄ እንዲሆን ፈጣሪ ስለፈቀደ ነውና እንዳልከው በተቻለ መጠን ጠንክሬ ለመቆም ሞክራለሁ። ያው እሱም በእናንተ እጅ ነው ያለው ብዬ ነው ማስበው። ማለት እስከ መጨረሻው ድረስ እስከ ሄዶ ቅጣቱ እንደሚያገኝ ተስፋ አደርጋለሁ። እኔ ማለት ምን አይነት አይምሮ እንደሆነ አላውቅም። እሷን የመሰለች ሚስት አቶ መኖር በራሱ ለሱ ከገባው ቅጣት ነው ብዬ ነው ማስበውና በዚህ አጋጣሚ ሁላችሁንም ከመጀመሪያው አንስቶ እስካሁን ድረስ ከጎኔ ስለነበራችሁ ፈጣሪ ያክብርልኝ። በእውነት በጣም ነው የማመሰግነው። እንዳልኳችሁ እዚህ ቤተሰቦቼ እኔን አይዞሽ በርቺ ለማለት መጥተዋል። የህይወቴን ቤተሰቦች ለኔ እንደ ቤተሰቦቼ ናቸው። አይዞሽ በርቺ እያሉኝ ነው። እኔም እነሱን እያጽናናቸው ነውና እንግዲህ ከፈጣሪ ጋር ይሄንንም ቀን እናልፈዋለን ብዬ ተስፋ አደርጋለሁ። አመሰግናለሁ። ያው እናመሰግናለን። በስተመጨረሻ እንግዲህ እናንተንም ወንድሞቼ እግዚአብሔር ያጽናችሁ ማለት ነው የምንፈልገው። ያው እንግዲህ ቤተሰቦቼ እነ ሂሩት ቤት ተገኝተን እንግዲህ የተፈጠረውን ነገር በሙሉ ለእናንተ አስተላልፈናል። ሚላትም ያለችበትን ሁኔታ ተከታትላችሁታል። በጣም ነው ሀዘኑ የሰበራት፣ በጣም ነው የተጎዳችሁና እንግዲህ እኛም በቻለው አቅም ከጎኗ ሆነን እሷን ለማጽናናት እንሞክራለን። እንግዲህ ከዚህ በኋላ እነሱን ከዚህ ከገቡበት ሀዘን አውጥቶ እንግዲህ ወደሚመለከተው ወደሚያስቡት ነገር መምራት ነው የኛ ግዴታም እንግዲህ ውዴታም የሚሆነው። እናንተም ውድ ቤተሰቦቼ እንግዲህ በኮሜንት እንደምታጽናኗት አይዞሽ ከጎንሻለን እንደምትሏት ተስፋ አደርጋለሁ። የዛሬ ፕሮግራማችን ይሄን ይመስላል። በቀጣይ እንግዲህ በሌላ ፕሮግራም እስከምንገናኝ መልካም ጊዜ መልካም ሳምንት ይሁንላችሁ። ቻው። አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም አራዳ ፓርክ ፊት ለፊት ለመኖሪያ ወይም ለኢንቨስትመንት ቤት ለመግዛት ያሰባችሁ ስልክ ቁጥር ለመያዝ ተዘጋጁ። 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የዘመናዊ ቤት ባለቤት መሆን እንደሚችሉ ያውቃሉ? ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቱን እየገነባ ይገኛል። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ የደህንነት ካሜራ፣ የመኪና ማቆሚያ ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር እንደየምርጫው ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። ምን ይሄ ብቻ 100% ለሚከፍሉ ደንበኞች እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል። ይህም ማለት በ65% አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ። ያስተውሉ፣ ያለሙት ውስን ስለሆነ ቀድመው በድርጅቱ ስልክ በመደወል መመዝገብ ይችላሉ።